ቤቱን በላይክ ጀምሩት። እስኪ ይሄ ቪዲዮ የምትወዱት ከሆነ ላይክ አጮሉት ማለት ነው ውዶች። ብዙ ጥያቄ እየመጣልኝ በአሁኑ ሰዓት ያው ረመዳን እስከሆነ ድረስ እየተመለሰልኝ አይደለም። አሁን ይሄ ከፍጥሩ በኋላ የምንጠጣው ነገር ነው። ከፍጥሩ በኋላ ስንጠጣው ደግሞ የበላ ነው ወደ ሰውነታችን እንዳይሄድ ይረዳዋል እና ደግሞ በደንብ እንዲፈጭልንና ዘይቱን ደግሞ እንዳያወፈርን ይረዳናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የማይመን ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ተማም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ ረመዳን እንዲይዟቸዋል ከኔ ጋር ሁሉ አሪፍ። ያው ረመዳን እየሄደብን ነው። ዛሬ 9 ጾመናል። ቢስሚላህ ረህማን ረሂም። እኔ 2 ቀን ጾም ከራሱ አልመሰለኝም እና እናንተ እስኪ በኢባዳ ረመዳኑን እንዲያልፍልን አላህ ሱብሃነሁ ወተዓላ በኸይር ስራ በቁርአን በሰደቃ የሚያልፍ አላህ ያርግልን። ከተጠቀሞች አላህ ያርግልን። ውዶችዬ አለፍልፋቸው ወደ ዛሬ ቪዲዮ እንምጣ። የዛሬ ቪዲዮ የሚጠቅመው ነገር ከብለን በኋላ እኔ የምጠቀመው ነገር ነው። በአሁን ሰዓት እኔ ራሱ እየወፈርኩ ነው። ለምን እንደሆነ አላውቅም። ምክንያቱም እያቋረጥኩ ነው የምጠቀማቸው ነገሮች እያቋረጥኩ ነው። ሁለተኛ ነገር ደግሞ ሳሙሳ እየበላሁ ነው። ያው በነገራችን ላይ ያው ረመዳን ሳሙሳና ሾርባ ግዴታ እስከሆነ ድረስ እኔ በነገራችን ላይ ይሄ ርዝ ይሄ መኮሮኒ ምናምን አልበላም ፍጡር ላይ ማለት ነው። እና ስሁርም እየተመገብኩ ነው። ስሁር ተመግበን ደግሞ ወዲያው ስለምንተኛ በጣም እየወፈርኩ ነው እኔ ራሱ ማለት ነው። እና በጣም እየገረመኝ ነው ሰውነቴ። በቃ ግዴታ የኔ እንትን ሰውነት የሚፈልገው ምንድነው ታውቃላችሁ? እራት አለመብላት። በቃ የኔ ሰውነት የሚፈልገው እራት አለመመገብ ነው። ውሃ ራሱ መጠጣት አይፈቅድልኝም ይሄ ሰውነቴ ማለት ነው። በጣም እየገረመኝ ነው በአሁኑ ሰዓት እና በጣም እየጨመርኩ ነው የሚገርማችሁ ነገር። እና እኔ አሁን እስቲ በቃ ስሁር በነገራችን በቃ ይሄ ነገር ስሁር ላቁም ምናምን ምን አለች መሰለች፣ በጣም ከስተሽ ነበረ እኮ አሁን ረመዳን ከገባ ደግሞ በኋላ እየሞላሽ ነው አለችኝ ሴትዮ። እኔ በጣም ገረመኝ። ፊቴ ከስተዋል፣ ሰድሬ አካባቢ ከስተዋል። ምንድነው እየጨመረ እጄና ከታች ምናምን እየጨመርኩ ነው። በጣም የሚገርም ነገር ነው። እስኪ ዛሬ ደግሞ ያው ከምግብ በፊት ወይም ከምግብ በኋላ ከበላሁኝ በኋላ የምጠጣቸው ነገሮች ላስረዳችሁ ማለት ነው። ያው ማታ ነው የጀመርኩት። ማታ ደግሞ ስሁር አልበላሁኝም፣ ምክንያቱም በቃ ግዴታ ማቆም አለብኝ። መወፈር ከጀመርኩ ማኔ ደግሞ በጣም እየወፈርኩ 100 ኪሎ ስገባ ነው የሚቆመው ራሱ ውፍረቱ። ያ ስለሆነ 100 ኪሎ ከመግባቴ በፊት ራሴ ስሁሬን ማቆም ነው ያለብኝ ማለት ነው። ያው ማታ ነው ያቆምኩት ስሁር። ያው በስሁር ራሱ ብበላ ወይም 3 ቴምር ከውሃ ጋር ነው ወይም ደግሞ እንጀራ ከጋገርኩ ትንሽ እንጀራ ይሄ ትንሹ እንትን የለም ትንሹ እንጀራ እና እሱ ወይም ከሽሮ ጋር ወይም ደግሞ ከሰላጣ ጋር ብመገብ ነው። እና በጣም እየገረመኝ ነው። በቃ እኔ በስሁር በመኝታዬ ሰዓት ውሃ ራሱ ልጠጣ አይፈቅድልኝም ይሄ ሰውነቴ። እና በጣም እየገረመኝ ነው ያለው። እናንተ ሱዶችዬ እና መክሳት የምትፈልጉ ከሆነ እራት አትመገቡ። በቃ ያለብን ነገር እራት አለመመገብ ነው። በቃ እኔ ስቴፕ የሆነ ነገር ነው የሚፈልገው በራሴ ሰውነት፣ እራት አለመመገብ ነው። እራት አለመመገብ ምሳ ብቻ ተመግበሽ በቃ በቀን አንዴ ነው የምመገበው ማለት ነው። እንደዛ ነው እየፈቀደልኝ ያለ ሰውነቴ በአሁኑ ሰዓት። ኤኒዌይም ወደ ዛሬ ቪዲዮ አበዛሁባችሁ ልፍልፋይ ማለት ነው። ወራቅ ጋር የሚባለው እዚህ ጋር አለኝ። እዚህ ጋር ደግሞ ማንም ቤት የሚገኘው ቀረፋ አለኝ። ቀረፋ ይሄ ቀረፋ ገዛ ግማሽ ሎሚና እዚህ ጋር ደግሞ ማር አለኝ። ማንኛውም ማር ይቻላል፣ ችግር የለውም። ነገር ግን ስኳር የሌለበት ማር ቢሆን ጥሩ ነው። ከዛ በኋላ እነዚህ አንተከትካቸዋለሁ። ይሄ ሁለት አንተከትኬ ከዛ በኋላ ሎሚውን ላዩ ላይ እጨምቅበታለሁ ማለት ነው። ከዛ ደግሞ ማሩን ካወረድኩት በኋላ ኩባያ ላይ አድርጌ መጠጣት ነው። በባዶ ሆዳችን ሳይሆን ከምግብ በኋላ ያኔ ካፈጠርን በኋላ ብንመገበውም አሪፍ ነው። እኔ ደግሞ ስንጠጣው የሆነ ቃና ሊኖረው ይችላል፣ ግን ያን ችለን መጠጣት አለብን። ምክንያቱም ሰውነታችን እየወፈረ ከሄደ ደግሞ አደጋ ላይ ነው የምንወድቀው ማለት ነው። የስኳር በሽታ አለ፣ ደም ግፊት አለ፣ የተለያዩ በአሁኑ ሰዓት ደግሞ ሞት በዝተዋል እና በሆነ ነገር ነው። ያው ቀኑ ከደረሰ የሚያሞትበት ሰው የለም እና ቀኑ ከደረሰ እንሞታለን። ነገር ግን እስከዛውም ድረስ ራሳችን በትክክል እኔ ወላሂ በጣም ራሴ እየደበረኝ ነው ያለው። ምክንያቱም በቃ ግዴታ ስሁር ካልተመገብኩማ ደግሞ እንዴት ስራ አለ፣ በዛ ላይ መቆም አለ፣ በዛ ላይ ማጽዳት አለ። ያው እንደምታውቁት እኔ በነገራችን ላይ የምነሳው የሳውዲ 8 ሰዓት ነው። የሳውዲ 8 ሰዓት ተነስቼ የሴትዮ ቁርስ ምናምን ያው ሴትዮ ትልቅ ሰዎች ያኔ ኪኒኒ ምናምን ስለምትወስድ አትጾምም እና 8 ሰዓት ተነስቼ የእሷን ቁርስ ሰርቼ ከዛ በኋላ ቤትን አጽድቼ ቤቱን ከጸዳ በኋላ ሽንት ቤቱ ከኋላ ደግሞ በኋላ የእሷ ከምሳ ከተባለ በኋላ ደግሞ የፍጥሩ ከተባለ በኋላ በቃ ምን ልበላችሁ
እንደዛ መቆም ነው ያኔ። እኛ ረፍት አንዳንድ ሰራተኞች ረፍት ላናገኝ እንችላለን፣ ግን እኔ አልሐምዱሊላህ ይሄን ያክል ስራ በዝቶብኛ ሳይሆን ማንኛውም ሰራተኛ የፈለገው ነገር በቃ ጾመኛ አይደለች። ያ ጾመኛ ደግሞ ስሁር ካልበላች ደግሞ ወላሂ የሚቻል ራሱ አይመስለኝም። እና እስኪ ዛሬ ሞክረዋለሁ። እንግዲህ ስሁር አልበላሁም ብያቸዋለሁ ማታ። እና የሚያወፍራችሁ ነገሮች ዘይት አለመመገብ ነው። እኔ አሁን ሳምቡሳው ነው እየመሰለኝ ያለው፣ ሳምቡሳው ነው ኪሎ እየጨመረብኝ ያለው። ግን ሳምቡሳ ራሱ 2 ፍሬ ነው እየበላ ያለው፣ 2 ፍሬ ሳምቡሳ፣ ሾርባ እና ደግሞ ቡና። በቃ ይሄ ነው ፍጡር ዘወትር ማለት ነው። እና አንዳንዴ ሾርባ ካልሰራው ሾርባው ካስጠላኝ፣ ሾርባው ራሱ እኮ በጣም ያወፍራል በነገራችን ታውቃላችሁ። የሾርባው እህል በጣም ነው የሚያወፍረው። እና ዘወትር ሾርባ እየጠጣሁኝ ሳምቡሳው እየበላሁኝ እንዴት አለሙላ ታዲያ። እና ደግሞ ካሁን በኋላ የምመገባቸው ያው ይሄ ረመዳን ተጠቅመን በኢባዳችንም በኸይር ስራችን ተጠቅመን ደግሞ እኛ ሰውነታችን ደግሞ ለማክሰት ወላሂ ይመች ነበረ፣ ግን አንችለውም። ነገሩ አይቻልም። አሁን ፍጡር በልተሽ በፍጡሩ ጾሚ ማለት በጣም ይከብዳል። ያው እኔ ማታ እንዳጋጣሚ በጊዜ ነበረ ተኛሁት፣ 12 ሰዓት ነበረ ተኛሁት። ከዛ ምን አደረኩኝ ነይቼ ነበር ብቻ ተኛሁት ማለት ነው ውዶች እየተጠራሁኝ። እና ለማንኛውም ይሄንን ይመስላል። እና ደግሞ እንደነገርኳችሁ ያው ወሬ ነው ያበዛሁባችሁ ዛሬ። ያው ያለውን ነገር ግዴታ መናገር እስካለብኝ ድረስ ነው ማለት ነው። እና በጣም ይገርማል። የሰው ልጅ ሰውነቱ አላህ እንደፈለገ ነው የሚያደርገው። እና እኔ አሁን ብመገብ ባልመገብ አልወፍርም ነበረ መጀንት ቦርጫ አካባቢ ማለት ነው። ነገር ግን አሁን ቢስሚላ ምን ልበላችሁ እንግዲህ ለማንኛውም እስኪ ይሄ ሮመዳን ላይ ቢዝንላህ ተዓላ እስኪ ስሁር አለመመገብ መርጫለሁ። በቃ ምክንያቱም ሰውነቴ መቆጣጠር እስካለብኝ ድረስ እንትኑን አረጋዋለሁኝ ማለት ነው። እና ስለዛ ስሁር አለመመገብ እመርጣለሁ። ግን በደንብ ወፍራም ለሆናችሁ እህቶቼ እንደኔ በቃ ኪሎ እየጨመራችሁ ከተቸገራችሁ ምን ማድረግ ነው ያለባችሁ? ስሁር አለመመገብ ነው ያለባችሁ ማለት ነው። ምክንያቱም እኔ እንዳየሁት ማለት አሁን ረመዳን ሳይመጣ በፊት ማሻአላ ነበርኩኝ። እኔ በጣም ደስ የሚል ሰውነት ነበረኝ። አሁን ደግሞ እጄ በጣም እየጨመረ መጣ እና ከታች እየጨመርኩኝ መጣው። ለምን? ስሁር ዘይት ያለው ነገር ስለመመገብ ፍጡር ላይ ማለት ነው። አሁን ፍጡር ላይ ግዴታ ሳምቡሳና ሾርባ ነው። እኔ ደግሞ በቃ እንደዚህ ካላፈጠርኩኝ ትልቅ ምግብ ከበላው ደግሞ ሆዴ በጣም ነው የሚይዘኝ። አሁን ትላንትና እንደ አጋጣሚ ሾርባም ነበረ፣ እንደገና ሁዳር እንትን ጠብሼ ነበር። ያኔ ጠብሼ ስላችሁ ሰርቼ ነበረ። ሁዳር የተለያዩ ነገሮች ነበሩትና እሱ ላይ ትንሽ ዘይቱን አርጌ ምናምን ጠብሼ ነበረ። ከዛ በኋላ ወላሂ ተሱ ትንሽ በላሁኝ፣ ነፋኝ፣ አደርኩኝ። በቃ ይኸው እስካሁን አለቀቀኝም። እና አሁን ሰዓት ነው ቢያንስ ወደ 2 ሰዓት ተኩል ምናምን ሊሆን ነው። እና በጣም የሚገርመኝ ነገር እኔ እስካሁን ይዞኛል። እና ያ ነገር ከበላው ደግሞ እንትን ይነፋኛል። እስኪ ይሄ ሾርባ ልተወው ምናምን ብዬ ማለት ነው። ከዛ ትቼው መጨረሻ ክቡዝ እና እሱን በልቼ ነፋኝ ለመጨረሻ ማለት ነው። እና አንዳንድ ሰዎች ምግብ የሚስማማናል የማይስማማናል። እና ውዶችዬ እናንተም እንዳልኳችሁ ምግባችሁን አስተካክሉ። ዜሮ መዳይ ደግሞ አሁን የኔ የሴትዮዋ ልጅ ማለት ነው የሚገርማችሁ ነገር 10 ኪሎ ጨመርኩኝ አለችኝ። በጣም ነው የገረመኝ። እሱም ገና ከጾምን 10 ቀን ነው። አይገርምም? 10 ቀን ነው። ስንት ቀን ነው የጾም ነው? ኦልሬዲ 10 ቀን 12 ቀን ነው ብቻ 10 ቀን 9 ቀን አፍዋን 9 ቀን። ይሄ የሚቀርጽላችሁ ሮመዳን 9 ነው። ያው የምለቀው መቼ እንደመሆን አይታወቅም ይሄ ቪዲዮ ማለት ነው። ያው ቀርጬ ላስቀምጠው ብዬ ነው። ለማንኛውም ውዶች ይሄ ቪዲዮ ከወደዳችሁ ላይክ እና ሼር አትርሱ። እወዳችኋለሁኝ። ደህና ዋሉልኝ።